እኮ መጀመሪያ ማምነሻል ግን ደግሞ ከዚህ በላይ መተማመን ያለ ብዬ አላስብም። ኖርማል ነው፣ ችግር የለውም። እንኳንም አረገሽ እንኳንም አነሰው እንዴ ካንቺ መሰለ ቆንጆ ልጅ ካለው እንዴ ወንድም ያነሳ አላነሰም። የምሬን ነው። እንኳን ደስ አለ እሱ አንቺ ግን የምሬን ነው። ከሱ የመሰለ ሰው ሊስላልሽ እድለኛለሽ የእውነት። ለማንኛውም አብርሃም መጥቶ ምን አለ ከአብርሃም ጋር መጥቼ እንደዚህ ነገር ለምን ሳጠራው ጋር ቀድመን ስልክ ማይረሳ ምን አይነት ሁኔታ ላይ እንዳለን እኮ አላቀድመን እኮ ቀድመን እንትን ብንናገር ጥሩ ነበር ማለት ይዘነው ብንመጣ። ግን ደግሞ ለማንኛውም አሁን ነው ህመም ላይ ያለው አይደል? ምን ይምጣልሽ? ምን ይደረግልሽ? ምንድን ነው የምትፈልጊው? ሜሪንዳ። እሺ ሌላ አንድ ላይ ሰብሰብ አድርገን እናምጣ። ሜሪንዳ አሁን እርጉዝ ስለሆንሽ አብርሃም ይምጣልሽ። አብርሃም ማለሽ ያማረሽ አብርሃም ነው አይደለም? አንደኛ አብርሃም ነው አምጡልኝ፣ ሁለተኛ ሜሪንዳ አምጡልኝ፣ ሶስተኛ ኢንጆሪ አምጡልኝ፣ አራተኛ አሳምቡሳ አምጡልኝ። አምስተኛ አሁን ጀምረሽ ወጥተፍሪ አሁን እኮ እንዲቀብጥ ነው የምልበት ገና ምሳዩን በቃ ለነገሩ ቤታችን ነው እንንከባከብሻለን። ኖርማል ነው በደንብ እኔ አልተንከባከብሽም። እንዴት ነው ተንከባክበሽኛል? ገናም ሳይሆን ሞር ደግሞ አባትየው በደንብ ይሰማታ የለሽም ነው እንጂ የሚመስለው ግን እንደዛ እንጂ ብላ አለኝ የመጣው አንቺንም ብዬ ነው። ለምንድን ነው ነገር ታይ እሷ ስመጣ ነው እንዲህ ታይ ማለት ታይ እንዴ ነሽ? ነኝ ደህና ናችሁ? አለን እርግዝናች ደህና ነኝ። ደህና ነኝ። ስፖርት ምናምን ይጀመር መስራት ይቻላል። ኖርማል ምን ችግር የለውም። ግን እኔ እንጃ ፊትሽ ግን በጥበጥ እንዳይል እንደዚህ ግብብ አረቅልጥፍ ብዬ ነው 9 ወር የምጨርሰው። እግዚአብሔር ያድርሰኝ እንጂ እንደዛ ነው ፈልጉ። ወደ እኔም እንደዛ ነው ፈልጉ። አለሽ ደህና ነኝ። ደህና ነሽ? አለሁልህ። ምሳ በላችሁ? ቡና አታፈለግም እንዴ? ሰላም ውድ ቤተሰቦች እንደመጣ የአብርሃምን ልጅ በሆድሽ ይዘሻል ማለት ነው። እንዲህ ያስረገዛት ምን ነው አብየር ሰላም ውድና የተከበራችኛ ውድ ቤተሰቦች ነበረ። መልካም ጥሩ ወንድም ቢሆን ገና ከምንም እንትን ያላለልሽ ለሱ እንትን ብሎ ነው እንጂ ለራሱ ጥቅም ብሎ ነው እንጂ ከልጁ አይለየውም ነበረ። መልካም ወንድሙ መልካም ለሱ የሚያስብ ቢሆን ኑሮ አንተ ልጅህ ጋር ነው መሆን ያለብህ። ሌላ ሚስት ያመጣለትም ነበረ። ስለዚህ የሱ መልካምነት እኔ ምንም አልታየኝም። የሱ ደግነት ምንም አልታየኝም። የሆነ ጥቅም ስላለው ነው ከጎናቸው አልወጣም ያለው። አሁንም እሱ ሆነ ያስረገዘው ማለት ነው። እንግዲህ 2 ቀይ በልቷል፣ እንደዚህ ብሏል። እንዴ አለኩት። እኔ ግን በጣም የሚገርመኝ ነገር ማለት ነው አንተ የማሽቃበጥህ አባትየው አይተሃል። የሩታ ጊዜ እንዴት እንደሆነ እንዴት እንደተደሰተ አንዴ ያስተቃቀፉን አንዴ ምኑን። ትናንት እኮ በአንዴ ነው አመዱ ቡን ብሎ የሚሄድበትን ብን ብሎ በዚያ የጠፋው ማለት ነው። እንግዲህ እስቲ ማታ ወይ በሱ ቻናል ቪዲዮ ሊሰራ ይችላል፣ አይታወቅም። ዛሬ አቤል እንግዲህ 2 ነው ቪዲዮ የለቀቀው ደስታውን እየገለጠ እሱ ያስረገዘ አንተማ ከማልታ ስታረግዝ ማለት ነው እንዴት እንደምትሆን እኛ እናውቅም። በይናልት እየጠገቤና ቶሎ አልገዥ እንደዚህ በስማ አንቺ ደግሞ እንደዚህ አትንበለጠች። እንደውም ሚሪንዳ አንደኛ ብለሽ፣ ሁለተኛ ሚሪንዳ፣ ሶስተኛ እንዶሚ፣ አራተኛ 5ኛ እያልሽ አትንበላጠጭብን እባክሽ። ስንቶቹ ናቸው ጀግናው? ይኸው አንድ ነገር እንትላ እሳተል ነው
አንድ ነገር እንደ አንቺ ሳታሽቀብጥ ነው። ምን የመሰለ ልጇን ይዘ እንደሱ አብረሽ ብሎሻል እኮ። እስቲ ግቢና ፍሬው ያለሽን የመከረሽን ስሚ። ሁለት ህይወት ይሆናል እንዲህ ባንዴ። አሁን እኮ ግራ የገባው እንደዛ በሩታ ተንትል ብሎ እልህ ገብቶ ቀለበት አረገልሽና ተሳሳተና ከአንቺው ጋር ላጥ ጀለሴ አንቺ ደግሞ ራራራ ፌልቢላ ሳት ሩታ ሳቀድሚ ብለሽ ሁለተኛ ልጅ አመጣሽለት። ሁለተኛ ልጅ ከሄርሜላ ሊወልድ ነው ወንድሜ። የመጀመሪያውን መቼ ያሳደገውና ነው ሁለተኛ ልጅ? የመጀመሪያውን መቼ ተንከባከበና ነው ሁለተኛ ልጅ ጋር ዘለህ ጉብ የምትለው? አንደኛ ልጁ በመጀመሪያ ልጁ መቼ ተንከባከበውና ነው? መጀመሪያ እኮ አባትነት እኮ ተንከባክቦ ልጁን ፍቅር ሰጥቶ ሲያሳድግ ነው። እዛም ስለተንዘላዘለ ነው እንዲህ ሁለተኛ ልጅ የምትሉት? ለልጁ ፍቅር ሰጥቷል እንዴ? እኔ አንዳንዴ ትገርሙኛላችሁ። ሁለተኛ ልጅ ስትሉ ማለት ነው በቃ የሄርሜላ ልጅ ተሳደገ ከሄርሜላ ጋር። ይሄ ሁለተኛ ልጅ ሶስተኛ ልጅ የምትሉት አትዋሹ። ልጅ እኮ ስለወለደ ብቻ አይደለም። ልጆች የሚያስፈልጋቸው አለ፣ እንክብካቤ አለ፣ ፍቅር ያስፈልጋቸዋል። ከምንም በላይ ፍቅር ነው ለልጆች የሚያስፈልጋቸው። እናንተ አሁን የምታዩት እዛ ጋር ወልዶ ስለጣለና የሆነ ብጫቂ ነገር ወይ ልብስ ወይም ገዝቶ ስለሰጠ ነው። ግን ልጅ ልብስ እንትን አይደለም የሚያስፈልገው። መጀመሪያ ፍቅር ስትሰጡት ነው ልጅነቱን እያወቀ የሚሄደው። ስለዚህ ፍቅር ያልተሰጠው ልጅ ደግሞ መጨረሻው የምን ፍቅር ያውቅና ነው። ግን ለማንኛውም እናቱ ጀግና ስለሆነች ፍቅር እየሰጠች ታስተምረዋለች፣ ታሳየዋለች እንጂ የአብሬሽን እንኳን ከአንዱ ሲዘል ነው የሚማረው። ከሱ ምንም ትምህርት አይወስድም ማለት ነው። ስለዚህ አሁንም ሄርሜላ እንደዚህ አትደሰች። ሀብትሽ አባቱ ነው የሚያስፈልገው። አባቱ ነው የሚያስፈልገው። ምነው ያኛውን ልጁን በተንከባከበ መጀመሪያ ለማንኛው ሄርሜላ እንኳን ደስ ያለሽ። በቃ አሁን ደግሞ አረገዝኩ ብለሽ እንግዲህ ሚዲያውን እንትን በይው፣ ሚዲያውን አንቀጥቅጭ። አረገዝኩ ብለሽ ማለት ነው። አረገዝኩ ብለሽ እነማን ናቸው እያደነቁሽ ነው? ጀግናዋ እየተባልሽ ነው። ጀግንነሽን አሳያቸው በኋላ እንዳታለቅሽ። አብርሽ ደግሞ እንደ ሩታ ጥሎሽ ሲሄድ እንዳታለቅሽ። ሩታ ጀግና ነች፣ አንድ ቀን አላለቀሰችም። አንቺ እንግዲህ ከጎንሽ ያሉት በሙሉ እየሸሹሽ ነው። አብርሃም ብቻ ነው ከጎንሽ እንትላ አቤል ብቻ ነው እስካሁን ያለው። ሌሎቹ እንዳሉ ሸሽተውሻል። ስለዚህ መጠንቀቅ አለብሽ። መጀመሪያ ምንድን ነው ማለት ድስት ጥዶ ማልቀስ ነው፣ መጥኖ መደቆስ ተብሏል። ከመጀመሪያው መጥኖ መደቆስ ነው የሚሻለው። ብትረጋጊ። አንቺ አሁን ምን አስቸኮለሽ ልጅ ለመውለድ? ተረጋግተሽ ልጅ በልጅነት ነው። አብሮሽ ያድጋል፣ አብረሽ ታድጋለች። ሴትም ተሆነች እህትም ተሆነች፣ ግን ከሚሆን ሰው ጋር። እሱ እንግዲህ ቪዲዮ ሁልጊዜ ሲሰራ ከ10 ዓመት በፊት አላገባም ሲል ነው የሰማነው። አቤል ነው እንግዲህ አጋቢው። አሁን ቶሎ እንኳን አረግሽ፣ ታሁን በኋላ አብረሽን ማንም አይቀማል። እንደዚህ አትበላ አቤል ማለት ነው። በጣም ትገርማለህ አቤል። ሩታ አርግዛ አይደል እንዲህ ጎልቷት የሄደው? ማንም አይቀማሽ፣ ማንም አይወስድብሽ ምን አባባላል? ይህንን አትበል። ይሄ የእግዚአብሔር ፍቃድ ነው። የሰፈሩ ደግሞ በሰፈሩ ቁና መሰፈር አይቀርም። በሰፈረችው ቁና የእጇን ታገኛለች፣ እሷም ማለት ነው። እሷንም እንደዚህ አስረግዛ አንዷ ላፍ ታደርጋታለች። ተነሽ አንዷ ደግሞ ላፍ አድርጊ አማሌላት ታያላችሁ። እንደው በሚገርም ሁኔታ ነው የሚቀየረው ነገር ሁሉ። እናንተ ለማየት ያውቃችሁ። ደግሞ አሁን ማንም አይለቀውም፣ ወንድሙ ራሱ አይለቀውም፣ ያሳስረዋል። ታያላችሁ። ወንድሙ ቢለቀው ሩታ ብትለቀው ዳኒ አይለቀውም። በምን? በስም ማጥፋት፣ በማሳሰር
እንግዲህ ሚዲያ ላይ ነው የታሰሩት፣ ሚዲያ ላይ ነው ያን ሁሉ እንትን ያሉትና አይለቁትም። ሩታ ደግሞ ብዙ ነገሮችን አሁን ማስተካከል ሁሉንም በዝምታ ነው ሁሉንም በትዕግስት ነው የማረገው ነው ያለችው። እንደማረገው ደግሞ አሳያችኋለሁ ነው ያለችው ትናንት ራሱ። እኔ እንደዚህ በችኮላ አይደለም የማረገው ሁሉንም እየቀመምኩ ነው ብላለች። ዛሬ ደግሞ